ብርቅዬ ፋሚሊዎች እንኳን ደስ አላችሁ። አረ ወይኔ ዛሬ ማለት ነው። መቼ ነው ታሪቃ መቼ ነው እግር ስር ወጥቃ የምትመጣው እያሉ አንቺ ደግሞ በላዩ ላይ ውሃ እየደፋሽ መጣሽ። አይ እሷ ነች ጥፋተኛ፣ ልጁን እንዲቀመጥ እንዲኖር እየሰጠች አይደለም አቃጠላችሁ እኮ እያሉ አይ ጌታ ሆይ እናንተ ማለት ነው እንዴት እንደምትጣሉ አናቅ፣ እንዴት እንደምትታረቁ አናቅ። ምንም ይሁን እንኳን ታረቃችሁ። ለማንኛውም ወይኔ ብሩክ ለምሳሌ አሁን ለምሳሌ እኔ አንድ ነገር አሰብኩ ውዶቼ፣ ብሩክና ሄሚ አንድ ቤት ቢኖሩ ማለት ነው እርስ በራሱ ፕራንክ እየደራረጉ ማታ እንቅልፍ ሳይተኙ ነው የሚያድሩት። ክርስቶስ ምስክሬ ማለት ነው። ብሩክም ሄሚ ጋር ቢኖር በቃ ሁለቱም አንድ ቤት ላይ መኖር ቢጀምሩ ማለት ነው። ብሩክ ለሄሚ ምን አይነት ፕራንክ ማድረግ እንዳለበት እያሰበ ሄሚ ለብሩክ ምን አይነት ፕራንክ ማድረግ እንዳለ እያሰበች በቃ እንደዛው ነው እንጂ የሚያድሩት። በቃ አላቅም፣ የምር ነው። አሁን ይሄ ነገም ከሷ ጋር ዛሬም ከሷ ጋር የሚታደር ከሆነ ዛሬ ደግሞ ያንተ ያለ ጉድ አለ ብዬ ነው የሚያስበው። እኔ እንኳን ጉድም አለ ዛሬ። አረ ቤተሰብ ሰላም ሰላም ውዶች፣ እንዴት ናችሁ? ዳና ናችሁ ወይ? እኔ ዳና ነኝ። እንዴት ናችሁ? እንዴትስ ዋላችሁ? እንኳን ደስ አላችሁ የጨረቃ ፋሚሊዎች፣ የብሩክና የሄሚ ምርጥ ደጋፊዎች አላችሁ ወይ? እና እኔ ሰላም ነኝ። እናንተስ እንዴት ናችሁ ውዶቼ? ዛሬ ልጆቹ መቼ ነው የሚታረቁት እያላችሁ እያሰባችሁ የነበራችሁ ሰዎች እንኳን ደስ አላችሁ። ልጆቹ ታርቆ በላዩ ላይ ውሃ እየተዛፋፉ ፍቅር እየተጫወቱ መጥተዋል። እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል። እናንተስ ምን ያክል ደስ አላችሁ? እና ወይዘሪት ሄሚ ያው ስራ አታጣም አይደል? ታውቃላችሁ አይደል? በቃ እንደዛ ነው እሷ ስራ። ከዚህ በፊት እኮ እኔ አንድ ነገር አስታወስኩና አብርሽና ነፍሬም ጋር ስትኖር ማለት ነው ምን እንደምታደርግ ታውቃላችሁ? ጸጉሩን እኮ ሊጣ እኮ ነው ያደረችው የአብርሽንና ዋናው የኤፍሬምን። የምር ነው። ሄሚ ዋዛ ሰው አይደለችም። ስራ መስራት ከፈለገች ፕራንክ ለማድረግ አይረ በኢየሱስ እሷ ብሩክ በቃ የራሱን ሲቶ ተኝተዋል። እሷ ግን አልተኛችም። አያችሁት ምን እንደምታስብ? በቃ ለነገ ምን አይነት አይዲ ምጣ ብላ በቃ ቤቴ ላይ ማደር ካልቀራ ዛሬ በላዩ ላይ ዋል። አንቺ ነፍስሽ ግን አይማርም አንቺ ሄሚ ማለት ነው። ወይኔ ቂማም ነፍስሽ አይማርም። ጌታኔ ክርስቶስን ነፍስሽ አይማርም። ዛሬ እንዴት ነው ላሞች እንዳታለቅሱ በዚው ወይ ጉድማ ይሆንናል። ጉድ ሳንሆን አንቀረም ቤተሰቦች። አሁን ማለት ነው ምን ይላሉ መሰል? እንዴት እሷን ብሎ ቤቱ ላይ ለማድረግ ሄዶ እሷ እንዴት በላዩ ላይ ውሃ ትደፋለች? ለምንድነው? ምን አጠፋ? ምንድነው ጥፋቱ? እያሉ ያለቃቅሳሉ ማለት ነው። እና ማለቃቀስ አያስፈልጋችሁም። ወይዘሪት ላሞች አያስፈልግም፣ አትለቃቀሱ እሺ። በቃ ስራ ነው ይስሩ። አሁን በቃ አንድ ቤት ላይ መኖር ካልቀሩ አንድ ቤት ላይ የሚኖሩ ከዛ ስራ የሚስሩ ማታ ያለ እንቅልፍም ይደሩ እና እንደዚህ የሚያዝናና ፕራንኮችን ይዞ ይምጡ ማለት ነው። ግን ማለት ነው ይሄ ፕራንክ አሁን ያው የተኛበት ቦታ ላይ ውሃ መደፋት ትንሽ ይከብዳል። የምር አንድ ሰው በቃ እንቅልፍ ማለት እንደሞት ቁጠሩት። በቃ የምር ነው። በዛውም ሌሊት ላይ አንድ ሰው በቃ ብሩክ አሁን ላይ እንዳያየነው ራሱን እኮ ማለት ነው ጨራርሶ ነው የተኛው። ሄሚን ጠብቃታለሁ ብቶ ቤቶ ላይ ሄዶ ዝም ብሎ አልተኛም። ለማንኛውም ሄሚዬ ማለት ነው ዛሬ ቪዲዮ በጣም አዝናንቶኛል፣ በጣም ደስ ብሎኛል። እንኳን ደስ አላችሁ የኔ ቆንጆች። እና ታርቀዋል። እሺ በቃ ታርቀዋልና ብዙም አትጨነቁ። ኔቨር ኦኬ። ከዚህ በኋላ አንድ ናችሁ እነሱ። ደስ ይላል። እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አረጋለሁ። እና ምንድነው ያው እኛ አንዳንድ ታውቃላችሁ እኛ በራሳችን መንገድ ስናስብ የሆነ ነገር የሚሆን ወይ የሚታረቁ ወይ አንድ የሚሆኑ አይመስልንም። ነገር ግን እግዚአብሔር ያለ ነገር ከሆነ መቼም የትም ነው የማይሄዱት፣ ይታረቃሉ፣ አንድ ይሆናሉ ማለት ነው። እና እንደዛ ነው የምላችሁት። ብሩክና ሄሚ መቼም እንደማይለያዩ ይሄን ነገር መያዝ አለባችሁ።
ማለት የምር ነው። ምንም ነገር ቢፈጠር ብሩክና ሀይሚ እንደማይለያዩ ማወቅ ነው ያለባችሁ ብዬ አስባለሁ። ገባችሁ አይደል? ሶ ብዙ ሰዎች ግን ምን ይላሉ? እነኚህ ልጆች ግን ምንድነው ሁሌ ችግር ከሷ ቢለያይስ ተለያይቶ እንኳን ራሱን ችሎ ቢኖርስ ብሎ በማያገባ ነገር ውስጥ ላይ ይገባሉ ማለት ነውና በማይመለከት ውስጥ ገብታችሁ እኝክ ከምትሉ ለምን የራሳችሁን ህይወት አትኖሩም? ይሄው ልጆቹ እንዴት መቼ እንደታረቁ ሳናውቅ እኛ ፋይል አለ ፋይል ይውጣ ሲባል ነው የሰማነው። አሁን ግን ታርቀናል ዋ እንደፋፋ በላያችን ላይ ነው እያሉ የመጡት። እሺ ምን ይውጣችሁ? አሁንስ ምን ይውጣችሁ ነው የምላችሁት? ምን ይውጣችሁ? ለማንኛውም ደስ ይላል እንግዲህ እናንተም እንኳን ደስ አላችሁ። ሁለቱም አንድ እንዲሆኑ የምትፈልጉት ውድ እህቶች ውድ ፋሚሊ አላችሁ። የብሩክና የሀይሚ እውነተኛ ወዳጆች በጣም የምትወዷችሁ በጣም የምታከብራችሁ እና እነሱ አንድ እንዲሆኑ ሁሌ የምትመኙት ሰዎች አንድ ሆኖ ማየት ብቻ ሳይሆን አንድ ሆኖ ወልዶ ልጅ ወልዶ ተጋብቶ ማየት የምትፈልጉ ሰዎችም አላችሁ እና እግዚአብሔር ምኞታችን ያሳካል። እኔ ራሱ ምኞቴ ነው ብሩክና ሀይሚ ዛሬ ያለውበትን ተውና ነገ የሚኖሩበትን ነገር ነው እኔ ደስ የሚለው። በቃ ማለት ምን አይነት ፍቅር እንጃ ወልዶ በቃ እንደ አብርሽና እንደ ሩታ አሁን አብርሽና ሩታ ወለዱ በቃ እና አንድ ሆኖ ደስ ብሎኛል። ሶ ተፈቃቅሮ አንድ ሆናችሁ እሷን ፍቅረኛ አይነት እሱን ፍቅረኛ ነው ብላ ያን ቀን ነው የናፈቀኝ ለኔ። እናንተ ምን አይነት ቀን ነው የናፈቃችሁ ብዬ ጥያቄ ጠይቃችኋለሁ። ጥያቄያችሁ ኮመንት ስር አስቀምጡ። ብዙ ነገር ልናወራ ብዙ ነገር ልንናገር እንችላለን። ይተዋወቃሉ እነሱ እንጃ የምር ነው የምላችሁት። አሁን መቼ እንደታረቁ አናውቅም እና ደግሞ እዚህ መሃል ላይ ጣል ማድረግ የሚፈልግ ምክር ቢኖር አንድ ምክር አለ ሀይሚዬ ማለት ነው። ከቤቴ ውጣልኝ አትበይ። የምር ነው አንቺን ሊጠብቅሽ ነው ካለ ሊጠብቅሽ ታያት ባታዩ በቃ እግዚአብሔርን ግን ያሳዝኖኛል። ይሄ ዋ ስትሰሚ ምናምን ማለት ነውና ማለቴ በቃ ዝም በይ እሺ እናት። የምር ነው ለጠላት ቦታ ለምን ትሰጪያለሽ እንዴ? በቃ እሱ የእናቴ ልጅ ነው ሴት ልጅ አከብራለሁ ያለ ነው። ስለዚህ ምንም አያደርግሽም ከእግዚአብሔር በታች እግዚአብሔር ማለት ከሰው በላይ ደግሞ እግዚአብሔር ይጠብቅሻል። እና ወይ ሴት ሆነን ያው አንዳንዴ ወንዶች ቤታችን ላይ ሲኖር እንፈራለን። የሆነ ነገር የሚፈጥር ነው የሚመስለው። ያ ነገር ከጭንቅላትሽ ይኸውልሽ ዲሌት አድርገሽ በቃ እስኪ ታርቃችኋል በዚሁ እናንተ ሙድ እየያዛችሁ ነው እንጂ እና አንድ እስክትሆኑ ድረስ ዝም ብለሽ ያው ዝም በይ። ቤት የለም ወይ ቤት ኪራይ ያልከፈልክም ወይ? ግን ዛሬ በቪዲዮ ያያል በዚሁ ፕራንክ እንደሆነ ፕራንክ ነው ያረግሽው ሀቅ ነው ይሄ። ለማንኛውም በጣም ምርጥ ቪዲዮ ነው እና የምር ነው አስቆኛል። ሀይሚ በቃ ይሄ ቂም ነው ቂም ምናምን ይዣለሁ ቂም አለ ግን ከሱ ጋር እንደዚህ ስለሆንኩ ሁሉ ነገር ጨርሻለሁ ማለት አይደለም አትበይ። የምር ነው በቃ ያለፈ ነገር ከሆነ ተዩና ህይወታችሁ ቀጥሉ። እናንተ ሁለታችሁም ቲክቶክ ላይ ራሱ አንድ ሆናችሁ የኔ እንጃ በጣም ስለሚታምሩ አንድ ስትሆኑ በጣም እንጃ ደስ ነው የሚለን ለኛ። ግን አንዳንዶች ይሄን አይፈልጉም። ስለዚህ እነኚህን ሰዎች አሁን ልጅቷም የብሩክ ድሮ ፍቅረኛው ምትሊሆ ነገሮችም አትዩ እሺ። ማየት የለብሽም ምክንያቱም ህይወትሽን ለመበጥበጥ ነው እንደዚህ አይነት ነገር የሚያደርጉት ሴቶች ሲጀመር ይቀናሉ። የድሮ አሁን ለምሳሌ የመጀመሪያ ፍቅረኛ ካያገኙ ወይም እያፈቀረች ወይ ከሱ ጋር ተለይታ ከሆነ የኔ ነገር ህይወታችሁን ለማበላሻት የመጣ ነገር ይሆናል። እና ለነዚህ ሴቶች እጅ እንዳትሰጪ በቃ የምር ነው። በማሄድ ሂደት ላይ የሆነ ነገር ካየሽ ብሩክን ጠይቂው። ገባሽ? ያለፈ ነገር ከሆነ ይለፊው በቃ ዝም ብለሽ እኔ እናት እግዚአብሔርን እና እንደ እህትሽ ነው የምመክርሽ። በቃ ቦታ አትሰጪው ለጠላት። አንቺና ብሩክን ለመለየት የተደረገ ነገር ሊሆን ይችላል። ያ ነገር እሺ ብለሽ መቀበል የለብሽም። ውዶቼ ደግሞ በጣም ነው የምወዳችሁ በጣም አከብራችኋለሁ። ቪዲዮን ላይክ አድርጉ። መልካም ምሽት ይሁንላችሁ። የዛሬ ቪዲዮን ደግሞ በጣም ደስ ብሎኛል ብዬ አስባለሁ።
ይመቻችሁ። መልካም ምኞቷን ገልጻለች። ምንም ማድረግ አልችልም ምናምን እያለች ኧረ ተይ እንጂ አታስቁን እሺ። ለማንኛውም ወዳችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የኔ ሽቅርቅሮቼ በጣም ደስ ይላል ዛሬ ቪዲዮም እና ይመቻችሁ። መልካም ምሽት ይሁንላችሁ። ባይ